በ17 ሚሊዮን ብር የሚሸጥ አዲስ ቪላ ነው ዛሬ የማሳያችሁ። ግቢያችን እንግዲህ ይህን ይመስላል። በትንሹ 2 መኪና መያዝ ይችላል። አንድ በዚህ ጋር አንድ በዚህ በኩል ማለት ነው። አዲስ ቪላ ቤት ነው፣ ማንም ያልኖረበት። እዚህ ጋር የላውንደሪ ወይም የበግ ማረጃ ቦታ እዚህ ጋር ነስ ያለች ደግሞ ግሪን ኤሪያ አለች። ይህን ይመስላል እንግዲህ ግቢው ከርብ ላይ ነው የሚገኘው። እዚህ ጋር አነስ ያለች በረንዳ ነገር አለች፣ ለመጽሐፍ ማንበቢያ። እንግዲህ መደዳውም ቪላ ቤቶች ናቸው ያሉት። እዚህ ጋር እንደምትመለከቱት እዚህ ጋር አደገኛ አጥር አለው። አዲስ ቪላ በ17 ሚሊዮን ብር 165 ካሬ ሜትር ነው እያሳያችሁ የሚገኘው። እዚህ ጋር ቆጣሪ ራሱን የቻለ ተገጥሞለታል ሰርቪስ። እንግዲህ ውስጡን ደግሞ አንድ በአንድ የማስጎበኛቸው ይሆናል። ከበራችን ስንጀምር ይህን የመሰለ ዘመናዊ ፈርኒቸር የተገጠመለት በር እናገኛለን። ይህን የመሰለ ሳሎን ከኦፕን ኪችን ጋር ነው የምናገኘው። ቆንጆ ላይቲንግ ሲስተም መብራቶች ተገጥሞለታል። ኦፕን ኪችን፣ ይህን የመሰለ ኦፕን ኪችን አለው። ካስፈለገ ማንሳት ይቻላል ማለት ነው። ብዙ ሰዎች አይፈልጉም፣ ብዙ ሰዎች ደግሞ ኦፕን ኪችኑን ይፈልጉታል። እንግዲህ እዚህ ጋር የበሰሉ ምግቦችን እንደማቀራረቢያ እንጠቀምበታለን ማለት ነው። ይህን ይመስላል ኦፕን ኪችኑ። እጅግ በጣም ሰፊ ሳሎን ያለው 165 ካሬ በ17 ሚሊዮን ብር እጅግ ዘመናዊ ቪላ። በውስጡ 3 መኝታ 2 መታጠቢያ ቤት ነው ያለው። እዚህ ጋር የእንግዳ መታጠቢያ ቤት አለች። እዚህ ጋር ኮመን ባዝሩም ነው የምናገኘው። አሁን መጀመሪያ ማስተር ቤድሩሙን ላሳያችሁ። ልክ እንደ ገባን በግራ በኩል ማስተር ቤድሩማችን እናገኛለን። ብርሃን ማግኘት ይችላል። እንግዲህ ይህን ይመስላል ማስተር ቤድሩሙ። ሰፊ ነው። ብንለካው እንኳን 1 2 3 4 ወደዛ እጅግ በጣም ረጅም ነው። 1 2 3 4 5 6 በ5 6 በ4 ማለት ነው ስፋት አለው። እዚሁ በዚሁ በኩል የማስተር ቤድሩሙ ሻወር ሽንት ቤት አለ። እዚህ ጋር አንዳንድ እቃዎችን መደርደር እንችላለን። ይሄ ማስተር ቤድሩሙ ሻወር ሽንት ቤት ነው። ይህን የመሰለ ገንዳ ተገጥሞለታል። ማሞቂያ ቦይለር አለው። አሁን ደግሞ ሁለቱን የልጆች ወይም የእንግዳ መኝታ ቤቶችን የማሳያችሁ። እዚህ ጋር ሁለተኛውን መኝታ ቤት እናገኛለን። ሁለተኛው የልጆች ወይም የእንግዳ መኝታ ቤት ይህን ይመስላል። ሁሉም መኝታ ቤቶች ብርሃን እንዲያገኙ ተፈጥሮ ብርሃን መስኮት አላቸው ማለት ነው። ይህን ይመስላል እንግዲህ ቁም ሳጥኑ በቂ ነው። የልጆች መኝታ ቤት ሰፊ ነው። አሁን ደግሞ ሶስተኛውን መኝታ ቤት ነው የምናገኘው። እንግዲህ እንደምታዩት ሶስተኛው መኝታ ቤትም 3 መኝታ ቤቶች ቁም ሳጥን አላቸው። ሰፊ ነው። ይህም እንግዲህ ብንለካው 1 2 3 4 ወደዚህ መለካት እንችላለን። 1 2 3 4 በ4 ማለት ነው። 4 በ4 ስፋት አለው። ሁለቱም መኝታ ቤቶች ተመሳሳይ ነው ስፋታቸው። እዚህ ጋር ኮመን ባዝሩም ነው የምናገኘው። የሁለቱ መኝታ ቤቶች የጋራ ሻወር ሽንት ቤት ይሄን ይመስላል። አበበ ነኝ። እንግዲህ በየቀኑ እንደዚህ አዳዲስ መረጃ እያቀረብኩላችሁ የሚገኘው። ሰብስክራይብ፣ ላይክ ብታደርጉን ብታበረታቱን እጅግ ደስ ይለናል። እንወዳችኋለን። አሁን ደግሞ በጀርባ በኩል ወደሚገኙት ሰርቪሶች ነው ይዣችሁ የምሄደው። በጀርባ በኩል 2 ሰርቪስ እና ኪችን አለ። እሱን የማሳያችሁ። አሁን የምንገኘው በጀርባ በኩል ነው። ኪችናችን ይህን ይመስላል። ትራዲሽናል ኪችን
የምንለው ይህን ይመስላል። ዲጂታል ካርታ አለው። እንደገዛችሁ ወዲያውኑ ማዘግ ትችላላችሁ። በባንክም በካሽም መግዛት የሚፈልግ ሰው ካለ ይችላል። እዚህ ጋር ስንት ሺህ ሊትር መሰላችሁ? 500 ሊትር የውሃ ታንከር አለ። 500 ሊትር ነው። እዚህ ጋር 2 ሰርቪስ አለ ብያችኋለሁ። እዚህ ጋር አንደኛው ሰርቪስ እችን ትመስላለች። እንግዲህ ማከራየት እንፈልግ እስከ 7000 እና ከዛ በላይ አካባቢ ላይ እየተከራየ ይገኛል። ይህ ሁለተኛው ሰርቪስ ነው። የሰርቪሶቹ በዚህ በኩል ራሱን የቻለ በር አለው። በዋናው በር እናከራየው ብትሉ በዚህ በኩል መግባት ይችላሉ ማለት ነው። የሁለቱ ሰርቪሶች የጋራ ሻወር፣ ሽንት ቤት አለ። ይህን ይመስላል። አጥራለሁ እንደምትመለከቱት የጠዋት ፀሐይ። እንግዲህ ዋጋው እንደነገርኳችሁ 17 ሚሊዮን ብር ነው። ቀርባችሁ መደራደር ትችላላችሁ። ከዋናው አስፓልት ቢያንስ 150 ሜትር ብቻ ነው የሚገባው። ያ ማለት የአስፓልት ግልባጭ ነው። ዋናው መንገድ ግልባጭ ላይ ነው የሚገኘው ሰሚት ሁለተኛ በር አካባቢ ነው። ቀርባችሁ መደራደር ትችላላችሁ። በካሽ ከሆነ ይቀንሳል። በባንክ ከሆነ ግን 17 ሚሊዮን ብር ነው መጨረሻ እየተባለ የሚገኘው። አበበ ነኝ። መግዛት ወይም ማናገር የሚፈልጉ ሰዎች ካላችሁ በ0946666330 አበበ ብላችሁ ደውሉ። አማራጮች አሉን። እንወዳችኋለን። ቻው